እንዴት ነሽ? ከብዙ ጊዜ በኋላ እንደዚህ ልንገናኝ አልጠበቅኩም። እኔም እንዲሁ። ግን ዛሬ እዚህ መገናኘታችን በጣም ደስ ብሎኛል። ብዙ ነገር የምንነጋገርበት አለን። እንደገና መተዋወቃችን ጥሩ ነው። እውነት ነው። ያለፈውን ሁሉ ትተን አዲስ ትውውቅ እንደጀመርን እንቆጥረው። እሺ፣ ዛሬ የሚታሰብ ቀን እናድርገው። በጣም ጥሩ። እንግዲህ እንዝንና እንነጋገርና ይህን ጊዜ አብረን እናሳልፍ። የነፃ ቪዲዮ ኤአይ አሰራር ትምህርታችን እንደቀጠለ ነው ማለት ነው። ውድ ቤተሰቦቼ ዛሬ ደግሞ ለየት ያለ ነገር አሳያችኋለሁ። በራሳችሁ ፎቶ ወይም ደግሞ በምታደንቁት ሰው በምትፈልጉት ፎቶ ልክ መግቢያ ላይ እንደሰራሁት አይነት ቪዲዮን እንዴት መስራት እንደምትችሉ አጠር ባልና ግልጽ በሆነ መንገድ አሳያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬም አዲስ ቪዲዮ ይዤ ተመልሻለሁ። ለቤቱ ግን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ መቀላቀል እንዳትረሱ። ቪዲዮውን ማየት ስትጀምሩ ደግሞ ላይክ አድርጉት፣ ይጠቅማል ለሌሎች ካላችሁ ደግሞ ሼር ማድረግ አትርሱ ማለት ነው። እንግዲህ ውድ ቤተሰቦቼ የኤአይ ቪዲዮዎችን በጣም እንደወደዳችሁት ነው የተረዳሁት። ከኮሜንታችሁ ያየሁት ነገር መስራት እንደምትፈልጉ እንደወደዳችሁት ነው የተረዳሁት ማለት ነው። እና መውደድም ያስፈልጋል። በነፃ ያገኘነውን ነገር ቶሎ ብለን መጠቀም አለብን ማለት ነው። ስለዚህ ዛሬ የምናየው በራሳችን ፎቶ ወይ ደግሞ በምናደንቀው ፎቶ እስከ ዛሬ ራሱ ወይ በፍራፍሬ ወይም ደግሞ ራሱ ኤአዩ ክሬት አድርጎ በሀበሻ ስታይል አድርጎ እንዲሰጠን የምናደርግበትን መንገድ ነበር እያሳያችሁት የነበረው። ዛሬ ደግሞ የራሳችንን ፎቶ አስገብተን ወደ ቪዲዮ እንዴት እንደምንቀይር ወይም ደግሞ የምንፈልገው ሰው ጋር አገናኝተን እንዴት ወደ ቪዲዮ ቀይረን ፎቶን ወደ ቪዲዮ ቀይረን እንደምንሰራ በግልጽ አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ መከታተል አትርሱ። ዘመኑ የቴክኖሎጂ ነው። እናንተም ከጊዜው ጋር መጓዝ አለባችሁ። ቪፒኤን የት እናገኝ ለምትሉ እኔ የምጠቀመውን ቪፒኤን ቴሌግራም ቻናሌ ላይ አስቀምጥላችኋለሁ፣ እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። እንዲሁም ደግሞ ኤአይ ፍሎ ቪዲዮ መስሪያውን የነፃ ቪዲዮ መስሪያውን ዌብሳይቱን ቴሌግራሜ ላይ አስቀምጨዋለሁ። እንዲሁም ደግሞ ከቪዲዮ ስር ዲስክሪፕሽን ላይ አስቀምጥላችኋለሁ። ያንን ነካ አድርጋችሁ በመግባት ቪዲዮ በነፃ የሚሰራበት ቦታ ላይ መግባት ትችላላችሁ በቀላል መንገድ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት አድርጉልኝ። ቀጥታ አሁን ወዴት ነው የምንሄደው? ወደ አሰራሩ እንሄዳለን። ልብ ብላችሁ ተከታተሉኝና አሪፍ ቪዲዮ እየሰራችሁ እናንተም ሶሻል ሚዲያችሁን ማሳደግ ትችላላችሁ። እስከ መጨረሻው ድረስ ተከታተሉ። ሰዎቼ እንግዲህ የነፃውን ቪዲዮ ለመስራት ምን ያስፈልጋል የሚለውን አሁን ማየት እንጀምራለን። መጀመሪያ ቻትጂፒቲ ከሌላችሁ ዳውንሎድ ማድረግ ይጠበቅባችኋል። ፕሌይ ስቶር ውስጥ ግቡና ዳውንሎድ አድርጉት ማለት ነው ቻትጂፒቲ። እንዲሁም ደግሞ ጀመናይ እንዲሁም በዌብሳይት መጠቀም ይቻላል። ጉግል ክሮም ላይ በመግባት በሊንክ ማለት ነው። ቻትጂፒቲን ለማውረድ እዚች ላይ ገብተን ቻትጂፒቲ ስንል እዚህ ጋር ይመጣልናል። ይቅርታ ከዛ ቻትጂፒቲ ብለን ስንጽፍ ሲኤች ቀድሞ እዚህ ጋር ይመጣልናል ማለት ነው። CHATGPT የሚለውን ይሄን ነካና ልክ እንደዚህ ሲመጣልን ይሄኛውን ዳውንሎድ እናደርገዋለን ማለት ነው። አሁን እኔ ዳውንሎድ ተደርጎ ቆይቷል። አፕዴት ማድረግ ይጠበቅብኛል። አፕዴት አደርገዋለሁ። ቻትጂፒቲ የሆነ ስክሪፕቶችን ለማዘጋጀት ፎቶዎችን ለመስራት በጣም አሪፍ ነው። እንዲሁም ጀመናይ ማለት ነው። እኔ ለብዙ ጊዜ ጀመናይ ነው የምጠቀመው፣ ግን ቻትጂፒቲንም እስኪ እጠቀመዋለሁ ማለት ነው። እና ውድ ቤተሰቦቼ እናንተ የምትፈልጉትን ተጠቀሙ። ጀመናይም ከሆነ አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ። ልክ እንደዚህ ጀመናይ ብላችሁ ስትጽፉ ይመጣላችኋል። ዳውንሎድ አድርጋችሁ መጠቀም ነው። አሁን አፕዴት አድርጎ ሲጨርስልን ቀጥታ እንገባለን ማለት ነው። በነገራችን ላይ ሞክሬዋለሁ። አሁን ከተወሰነ ጊዜ በፊት ኦፕን የሚለውን ነካለን። ኦፕን የሚለውን ቀጥታ ኦፕን ስትሉት በእንትን ለምሳሌ እዚህ ጋር ለመስራት ፎቶውን እዚህ ጋር ስትጫኑ
ሎጊን አድርጉ ይላችኋል። በአካውንት እንድትገቡ ይጠይቃችኋል። የግድ ነው። አካውንታችሁን ታስገባላችሁ ወይ በጉግል አካውንታችሁ መግባት ትችላላችሁ። ከዛ በኋላ እንደዚህ ይከፍትላችኋል ማለት ነው። እንደዚህ ሲከፍትላችሁ ለምሳሌ እኔ አሁን ፎቶ አስገብታችሁ ለመስራት ከፈለጋችሁ እዚች ጋር ከታች የመደመር ምልክቷን ትነኩና ፎቶ ትመርጣላችሁ ማለት ነው። ካሜራ ነው፣ ፎቶ ነው፣ ፋይል የምትፈልጉትን ይጠይቃችኋል። ከፎቶ ላይ ያዘጋጃችሁት ፎቶ ካለ እችን መርጣችሁ ገብታችሁ ፎቶ ታመጣላችሁ ማለት ነው። ቤተሰብ አሁን እኔ ትላንትና ለሙከራ የሰራሁበትን ላሳያችሁ። እዚች ጋ 3 ሰረዟን ስነካ ከአሁን በፊት የሰራሁት እዚህ ጋር ይመጣል ማለት ነው። ከዛ እንደምትመለከቱት ይመጣል። የሰራችሁት እዚህ ይቀመጣል። እዚህ ጋር የሰራሁት አለ የምትመለከቱት ቤተሰብ። ከዛ እኔ ይህን ፎቶ ሰጠሁት። ገባችሁ? እነዚህን 2 ፎቶዎች ሰጠሁት። እነዚህን 2 ፎቶዎች የሱመያ ፎቶ፣ ሱመያ አድናቂ እንደሆንኩ ታውቃላችሁ ብዙዎቻችሁ። እና የሱመያን ፎቶና የኔን ፎቶ አስገባሁና ምን አልኩት 100% አብረው ያሉ አዲስ አበባ መዝናኛ ቦታ ላይ አድርገህ እስከ እግር ድረስ የሚታይ የታሰረውን እጇን ፍታና ስራልኝ አልኩት። ቤተሰብ አንዳንዴ እዚህ ኤአይ ላይ ምናምን ስሰራ ከራሴ ጋር በጣም እስቃለሁ ማለት ነው። ልክ እንደ ጓደኛ ነው የምታማክሩት ትላላችሁ። እና እንደዚህ ብዬ ስጽፍለት እነዚህን 2 ፎቶዎች ለየብቻ የነበሩ ፎቶዎች ምን አድርጎ ሰጠኝ። እዚህ ጋር እንደምትመለከቱት በአማረ ሁኔታ ከሱመያ ጋር ጎን ለጎን የአዲስ አበባ መዝናኛ ቦታ ያርጉ ሰጠኝ ማለት ነው። ገባችሁ? እንደዚህ አድርጋችሁ የምትፈልጉትን ትሰራላችሁ። ከዛ ምን አልኩት? ቀጥዬ ምን አልኩት? ቁጭ ብለው ስራልኝ አልኩት። ይህንን ቆመው የነበረውን ፎቶ ቁጭ ብለው ስራልኝ ስለው የቱን ሰጠኝ? ይህን ሰጠኝ። አጂብ ቴክኖሎጂ ወላሂ ይህንን ሰጠኝ ማለት ነው። አያምርም? ግን በጣም ነው የሚያምረው። እናምራለን ራሱ ከሱመያ ጋር። እሺ እንደዚህ አድርግልኝ ስለው እንደዚህ ቁጭ ያለ ፎቶ ሰጠኝ ማለት ነው። ከዛ ደግሞ ምን አልኩት? ቀጥዬ ፊት ለፊት እየተያዩ ስራልኝ አልኩት ማለት ነው። ከዛ የትን ሰጠኝ? ይህንን ሰጠኝ። ከዛ አሁንም ከዚህ በእነዚህ ፎቶዎች አዲስ ሲገናኙ የሚገልጽ ያኔ ዲያሎግ ንግግር። ለምሳሌ እኔና ሱመያ አዲስ ተገናኝተን አድናቂዋ እንደነበርኩ ምናምን ስንነጋገር የሚያስረዳ በዚህ ዙሪያ ስክሪፕት ጻፈልኝ ስለው ይሄን ጻፈልኝ ማለት ነው። ገባችሁ? ይሄንን ጻፈልኝ። ከዛ እኔ አሁን ይሄንን ኮፒ አድርጌ ወዴት ነው የምሄደው? ወደ ፍሎው የነፃ ቪዲዮ መስሪያችንን ከአሁን በፊት የሰራሁበትን ወደዛ ነው የሚወስደው። እዛ ላይ እየወሰድኩኝ ከዛ ኮፒ ለማድረግ እምቢ ያላችሁ ማለት ነው የምትፈልጓትን ፓርት ነካ ታረጓታላችሁ። ልክ እንደዚህ አሁን ጥቁር ይሆናል አይደል? ከዛ ያዝ ታረጉና እንደዚህ ከምትፈልጉት ጀምራችሁ ከዛ እታችኛውን ከፈልጋችሁ ልክ እንደዚህ ኮፒ ታደርጉታላችሁ ማለት ነው። ከዛ እዚች ጋር ኮፒ የምትለውን ትነካላችሁ። ኮፒ አልሆናለኝ ያላችሁ ኮፒ ስትሉት ቀጥታ ኮፒድ ይላል ማለት ነው። በዚህ መልኩ ነው የምትወስዱት። ከዛ እንግዲህ ቻትጂፒቲ ላይ ያዘጋጀሁትን ስክሪፕት እና ፎቶ ወደ ቪዲዮ መቀየር ነው አሁን የቀረኝ። አሁን ወደ ቪዲዮ የምንቀይረው የት ነው? ቀጥታ ፍሎው ላይ እንገባለን ማለት ነው። ቀጥታ ወደ ፍሎው እንሄዳለን። ተከታተሉኝ። ከዛ ውድ ቤተሰቦቼ እዚህ ጋር ሀያት ፋሚሊ የኔ ቴሌግራም ቻናል ነው። የሚጠቅሙ ነገሮችን እዚህ ላይ ታገኛላችሁ፣ መቀላቀል ትችላላችሁ። አሁን ለምሳሌ እዚህ ጋር የነፃ ኤአይ ቪዲዮ የሚሰራልን ሊንክ ብዬ እዚህ ያስቀምጨዋለሁ። ቀጥታ ይሄን ነክተን እንገባለን። እናንተም እዚህ ጋር መጥታችሁ ብትነኩ ቀጥታ ወደ ነፃ መስሪያው ነው የሚወስዳችሁ ማለት ነው። እንደምትመለከቱት የተለያዩ ሊንኮች አሉ። ለእናንተ የሚጠቅሙ ናቸው ያልኳቸው ናቸው፣ መጠቀም ትችላላችሁ። አሁን ቀጥታ ወደ ፍሎ እንሄዳለን። ሊንኩን ስነካ ቀጥታ ወደዚህ አምጥቶኛል። እንደምትመለከቱት ወደ ፍሎ እዚህ ጋር ቤተሰብ እዚህ ጋር እንደዚህ ጉልት ሲል ማለት ነው። እንደዚህ ጉልት ሲል ሙሉውን እዚህ ላይ ማየት ያለባችሁን ነገር ላይ አያሳያችሁም። በስልክ ስንሰራ ማለት ነው። ልክ እንደ ኮምፒውተር እንዲሆንልን ምን እናደርጋለን? ሁልጊዜም በክሮም ገብተን የሆነ ነገርን ስንሰራ እዚች ጋር 3 ነጠብጣቧን እንነካና ወደ ዲስክቶፕ ሳይት
እናደርገዋለን ማለት ነው። እዚች ጋር ይችን ማብራት አለብን። ከዛ ሁሉን ነገር ልክ ኮምፒውተር ላይ እንደምንጠቀመው በስልካችን መስራት እንችላለን ማለት ነው። ቀጥታ ይችን ቲክ እናደርጋታለን። እንደምትመለከቱት አሁን ሙሉን ያሳየኛል ማለት ነው። እዚህ ጋር እንደዚህ አይነት ነገር ሲመጣላችሁ ይችን ዝም ብላችሁ ትራይ ኢት ነው የምትለውን ነካ አድርጓል። ከዛ ውድ ቤተሰቦቼ እንደዚህ የመደመር ምልክቷ ላይ ኒው ፕሮጀክት የሚለውን አንዴ ነካ ስናደርገው እዚህ ጋር የመደመር ምልክቷን ቀጥለን እንነካለን። እዚህ ጋር የመደመር ምልክቷን ስነካ እዚች አካባቢ የቀስት ምልክት አለች፣ እሷን እንነካለን። አፕሎድ እሺ፣ እሷን እንነካለን። ቀጥታ አሁን ወደ ጋለሪ አምጥቶኛል። በዚህ ነው የምመርጠው፣ እዚህ ነው ፎቶውን ወደ ቪዲዮ ለመቀየር ማለት ነው። ከዛ የኔና የሱመያን እዚች ጋር ያለችውን ነካ አደርጋለሁ ማለት ነው። ከዛ እንደዚህ ነካ አረግና አስገባለሁ። እዚህ ጋር አፕሎድ እስከሚሆን እንጠብቀዋለን። ትንሽ ዞሮ ይከፍታል ማለት ነው። እሱ ውድ ቤተሰቦቼ አሁን ያስገባሁት ፎቶ እዚህ ጋር ከፍቷል። አንዴ ፎቶውን ነካ አረገዋለሁ። ከዛ እዚህ ጋር ምንድነው መስራት የፈለግሽው ፎቶውን አስቀምጦ እየጠየቀኝ ነው። ከዛ እኔ ቅድም ቻችቢቲ ላይ ሄጄ ኮፒ ያደረኳትን ጽሁፍ እዚህ ጋር አምጥቼ ጫንልና ከዚች ፔስት የምትል ትመጣለች። ፔስት አድርገዋለሁ ማለት ነው። ከዛ እዚህ ጋር እኔ ማብራራት ይጠበቅብኛል ማለት ነው። ወይም ደግሞ ችግር የለውም ስም ሳይጠቅስ ስም እንዲጠቅስልን ከፈለግን ሴቷን የመጀመሪያው ሴት አንድ የሚለው ላይ ስም ታስገባላችሁ ሀያት፣ ወይም ደግሞ ሱመያ ማለት ከፈለጋችሁ ሱመያ። ሴት ሁለት የሚለው ላይ ሀያት፣ እንደዛ ማለት ትችላላችሁ። ግን እኔ ይሄ አስፈላጊ ስለማይሆን ምን ብዬ ጽፋለሁ እዚህ ጋር በቀጥታ በአማርኛ ቋንቋ ስራልኝ አልኩት ማለት ነው። በጣም ቀላል ነው ቤተሰብ። ከዛ ምን እላለሁ እንደዚህ ብዬ ካልኩት በኋላ አሁን ወደ ቪዲዮ እንዲቀይርልኝ ትእዛዝ ሰጥቼዋለሁ ማለት ነው። ምን አደርጋለሁ እዚህ ጋር እንደተለመደው መቀየር እንዳትረሱ። ቪዲዮ እዚህ ጋር ካደረጋችሁት ፎቶ ሆኖ ነው የሚወጣው። እዚች ላይ ማድረግ አትርሱ። ቪዲዮ የሚለው ላይ ቪዲዮ ለመስራት ስትፈልጉ፣ ከዛ ለቲክቶካችሁ ከሆነ 9:16 በቁመት ያለውን ምረጡ። ለዩቲዩብ ከሆነ 16 በ9 ሆሪዞንታል የሆነውን ምረጡ። እዚህ ጋር ደግሞ ስንት ሰከንድ እንዲሆንላችሁ ትፈልጋላችሁ የሚለውን እናንተ ሰከንዳችሁን ምረጡ። እዚህ ጋር ደግሞ ስንት ቪዲዮ ልስራላችሁ የሚለውን ምረጡ። አንድ ብትመርጡ የተሻለ ነው። ምክንያቱም ቻንሳችሁን እንዳያልቅ አንድ ቪዲዮ ብቻ እንዲሰራላችሁ አድርጉት ማለት ነው። ከዛ እንደዚህ ካረኩ በኋላ ቀጥታ እዚች ጋር ከታች ያለችውን እንደተለመደው ቀስቷን ነካና ቪዲዮ እንዲያዘጋጅልኝ ጠብቃለሁኝ ማለት ነው። እንደምትመለከቱት እዚህ ጋር ቪዲዮውን እየሰራ ነው። እንጠብቀዋለን እስከሚጨርስልን ይሄንን ፎቶ ወደ ቪዲዮ ማለት ነው። ዛሬ በቁመቱ ስልኬን በቁመቱ አድርጌን የቀረጽኩ ያለሁት ምክንያቱም ትንሽ ራቅ አድርጌው የሚል በደንብ የታያቸው አልመሰለኝም እና በግድም አድርጌ አይደለም እየቀረጽኩ ያለሁት። ያው ምናልባት ይሄ የተሻለ ከሆነላችሁ ብዬ ነው ማለት ነው። ፋሚሊዎቼ እንግዲህ ቪዲዮአችን 25% ደርሷል። እንጠብቀው። ሰርቶ ጨርሷል እንደምትመለከቱት ቤተሰብ። እስኪ አሁን ቪዲዮውን እንክፈተው ማለት ነው። እንክፈትና እናዳምጠው። እንዴት ነሽ? ከብዙ ጊዜ በኋላ እንደዚህ ልንገናኝ አልጠበቅኩም። እኔም እንዲሁ። ግን ዛሬ እዚህ መገናኘታችን በጣም ደስ ብሎኛል። እንደምትመለከቱት ነው ቤተሰብ። ቪዲዮ ላይ ሲሆን ትንሽ መልካችንን ቀይሮታል። ይሄንን ይመስላል ማለት ነው። ቪዲዮ ሰራን ማለት የመጀመሪያውን ከሰራን በኋላ ቀጣዩንም ደግሞ ከዛ ሄደን ኮፒ አድርገን ከቻችቢቲ ላይ አምጥተን ነው የምንሰጠው። ስለዚህ ይሄንን ዳውንሎድ ማድረግ ከፈለግን ምን እናደርጋለን? እዚች ጋር ፎቶን ራሱን ጫን እንለውና ዳውንሎድ ቪዲዮ የሚለውን ነካለን ማለት ነው። ዳውንሎድ ቪዲዮ እና ውድ ቤተሰቦቼ ሁሉንም በዚህ መልኩ ነው የምንሰራው። ቀጣዩንም ፓርት ልክ መጀመሪያ ላይ በሰራንበት መንገድ ኮፒ እያደረግን እያመጣን ከዛ እዚህ ላይ ልክ መጀመሪያ ላይ እንዳየነው በዚህ መልኩ ሁሉንም ቪዲዮዎችን ሶስትም ከፈለግን አራትም ከፈለግን እስከምንፈልገው ድረስ መስራት የምንችለው በዚህ መንገድ ነው። ከዚህ በላይ ቪዲዮን አላስረዝምባችሁ ተመሳሳይ ስለሆነ በዚህ መልኩ የምትፈልጉትን ያክል ቪዲዮ መስራት ትችላላችሁ ማለት ነው።
የዛሬው ቆይታችን ይህንን ይመስላል። ከጠቀማችሁ ከወደዳችሁ ቪዲዮ ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። ቻው